ባርችስ መቼ ነው የምትገቢው? ችግር የለም እየጠራ ሄደ። እንኳን ደስ አላችሁ። እንኳን ደስ አላችሁ። እንኳን ገቡ። ይፈቀድልኝ ከሆነ አንድ ሐሳብ ልናገር ሳን። እሺ ተናገሩ። እኔ አልወጣምም። ምንም የደበረኝ ነገር ነገ እናገራለሁ። ነገ አይ አንዳንዴ አሁን ማለት አማራ የሆናችሁ ትክክለኛ አማራ የሆናችሁ ሰዎች ተረጋጉ። ለምንድን ነው እንደዚህ 130 ነው 123 ሰዓት ያለው እንዴ? አንድ ግለሰብ ለምንድን ነው እንደዚህ ግለሰብ አምላክ ያትሁኑ? በቃ አንድ ግለሰብ እኮ ምንም ታምር አይፈጥርም። በቃ ምን ከዛም በላይም እኮ ሆነን አይተነዋል ማለት በዚህ እንታይል ማለት ልትረብ በጣም ብዙ የሚረበስ ሰው ማለት ነው። እንደዚህ አይደለም። በጣም ብዙ የሚረበስ ሰው ይሄ ድርጅታችሁን ጠብቃለህ። ድርጅት ካለ ብዙ ነገር እንሻገራለን። ማንሻገረው ነገር የለም። በዚህ ልክ ነው ለምን የሚገባ አሁን ግለሰብ አምላኪ ነው ማለት ነው። በዛ ልክ ነው መሆን ያለበት። በቃ ወንድሞቼ ድርጅት ካለ እሺ አርበኛ ተስፍሽ ይሰማሃል? ወፎች ይተንጫጩም ያለ አረንቋና ቀጠነው አለቃ ወይ ሞላ ማርዬ ባለፈው ትንቢቱን አልነገርኩ ባለፈው ስነግርህ ምንድነው ያልከው? ነግሬሃለሁ አልነገርኩህም? እኔ እኮ አውቃለሁ። ያው እዚህ ጋር ስንናገርና ፊት ለፊት ስንተች እኮ የኛ አማራው የማዳም ቅመሞች እኛን ስለማይሰሙን መልሰው እኛን እየረገጡን እኮ የተቸገርነው ይሰርቡና እኮ። በነገራችን ላይ አሁን ምን አለ መሰለህ መሬት ላይ መሰራት ያለበት በነፍቅሩ አደረጃጀት የነበሩትን ስትራቴጂ መቀየር ነው። አሁን አንደኛው አንቺ አይደለሽ የምታሳድጂ በነፍቅሩ የነበሩትን ለአማራ ሕዝብ ነፃ እናወጣለን ያሉ እህት ወንድሞቻችን አሉ። ፋኖች የሚዋደቁ ክንዳቸው ያልዛለ ጀግና ወንድሞች አሉና በዛ ውስጥ የነበሩ አሰላለፍ ላይ የነበሩ ወንድሞቻችን አሁንም ያሰላለፍ ስትራቴጂ መቀየር አለባቸው። መረጃ ይዞ ሂዶ ሊሆን ይችላል። ቅድምም ነግሬሃለሁ። ሞላ ማርዬ ከታች አሉ የኛ ወንድሞች መክረህን ጠንከር አድርገህ ንገራቸው። ለነሱ አሰላለፉንና አደረጃጀቱን አካሄዱን ሁኔታውን መቀየር አለባቸው። ሁኔታውን ማለት ነው። ስለዚህ የኛን ምክር አንዳንድ ጊዜ ተቀበሉ። ሚዲያ ላይ ተቀምጠን እንትን ባልነ ቁጥር ለናንተ ደህንነት ስለምናስብ እንጂ ለኔ ፎሎ መሰብሰቢያ ወይንም አይደለም፣ አበባ መልቀሚያ ወይንም አይደለም። አሁንም በፍቅሩ አደረጃጀት የነበሩ እህት ወንድሞቻችን መረጃ ይዞ ሂዶ ሊሆን ስለሚችል አደረጃጀቱንና አሰላለፋችሁን ቀይሩ ነው። ትንሹ ቀድመንም ተናግረናል። ምንም እንዳፖስቱ ቀድመንም ተናግረናል። ያለውን ሁኔታ ሰሚ አጥተናል። ታርጌት ሲደረጉ የነበሩ ወንድሞች አሉና ስለዚህ አደረጃጀታችሁን እሱ የሚያውቃቸውን ሚስጥሮች መቀየርና መቀልበስ አለባችሁ። በኋላ ተክታክ ማጠፋለሁ ኢሙ ማጠፋው ዛሬ ነው ቀኑ አለቀ እንዴ? በቀረኛ አንጠፋ ምን እንታገላለን? ትክላችንን የማጥፋት ገባል ገባኛ ምን አገባል? ለምን ዘመለካስ አይገባ? ኧረ የሚባል ነገር የለም። እንደዛ ሌሎች በመዲያቸው ያልቃሉ እንዴ? እናቴ ትሙት እንዴት ወንድሞችን አስችሎት እና አለመስማማት እንዳለ ሰላም እንደወረደና ሙዚቃ ክፈትልኝ ሳሚ። ይሻላል። እውነትሽን ነው ያንቺ ይሻላል።
ተተዋጠልሽ ይሻላል። ኧረ በሰል ወዴት እንድረስ ወላሂ እንዴ እስቲ ላውራ ሰላም ጤና ይስጥልን። ሰበር ዜና አርበኛ ፍቅሩ ኮማንዶ የምን አርበኛ አንተ ዝም ብለህ ሌላ በል አርበኛ እሺ እኔ አልሳደብም ተይ እና አርበኛ ፍቅሩ ኮማንዶ እጅ ሰጠ ለብልጽግና አለቀ በቃ ሁሉ ነገር ተጋባ ነው የሚባለው እንዴ ምንድን ነው አሃ ተጋቡ ቃል ታስረው ነበር ተጋቡ ዛሬ አለቀ ሞላ 89 ሰው አለ እስቲ ሚውት አድርጊ አንቺ ተረጋጉ ሚውት አድርጊ ከተበለኝ የሚስል ያደረው ምን ያለ ስርዓት ያዘርተ እንደውን አውራ ሚውት አድርጊ ደስ የሚለው እንደዚህ ቁና ተተነፈለ እንዳትሳደብ የራፊ ቁና ተተንፈሽ ነፍጠኛው ወንድምሽ እኮ ነው እንዴ ተው ተራው ወንድምና እህቶች ደግሞ እዚህ ትጣሉ እንዴ ቆይ አሁን ማለት ነው ሞላይ ፍቅሩ እጅ ከሰጠ ማንም ሰው እንዳይሳደብ ማንም ሰው እንዳይሳደብ አንጫጫው መልሳለሁ ቀጥል ሞላ ማንም ሰው እንዳይሳደብ ተውት እስከዛሬም ወንድሞቻችንና የማይሞቱበት ቦታ ላይ የሞቱ የተገኙት ታርጌት ሲደረጉ የነበሩበትም ኬዝ ሊኖር ስለሚችል እንዳትሳደቡ ዝም በሉ የታርጌት ኬዝም ሊኖረው ይችላል እንደና ሰላም ያሬድ እንደምን አለ ቆይ አንዴ ፋኖ የሚታል ሰላም እንዴላችሁ ያሬድ ሰላም ነው አለን ሁሉ ሰላም ነው ሰላም እየበረታችሁ ነው እናንተ ችግር አለ እንዴ ማን ያኛው አንገስ ሳሚ አንገስ ኔትወርክ የለም ምንድን እስኪ እንትን በል ቦታ ያዝ ችግር አለ እንዴ ነው ዲዛስተር እሺ ያሬዶ ይሰማል አሁን ይሰማችኋል ቀጥል ነው ወደዚህ እና ዙሮ ማለት ነው እኔ ሲጀመር ቅድም የሆነ ነገር ሲባል ነው ያው ነገሩ ብዙ ነው ያሳሚ አንተ ታውቀዋለህ ዙሮ አሁን አረጋጉት ማለት ነው ባንተ ቁጭ በል ድንቆሮ ተረጋጉ እስኪ ራሱ አይደለም የሚተኩስብህ አይ ትንሽዬ በውስጥና በቀውጣና ሸባቴ ምንም እንዳትል ቆይ ትንሹ ምንድነው ችግር አለ እንዴ ያጠገብ ቆይቶ ትንሹ እሱ ጋር ናቸው አንተ ትንሹ ወርዷል በውስጥ አውሪ ሰብለ ምንድነው ካልሆነ እንድናሳውቅ እናለቀጋ ሰብለ ቶሎ ደውይለት እና ደውሉለትኝ ሰብለ ውጭና ደውይለትኝ ቶሎ ተብሎ ሪፖርት እንዲደረግ ወደ ሌላ ማለት ነው እና ማለት አሁን ላይ ያሉትም ጥሩ አይመስለኝም እጅ የሰጠ ይስጥ የደሃ ልጅ አልቋል የደሃ ልጅ ሙቷል ያለ ቀባሪ ቀርቷል ስለዚህ እጅ የሰጠ ይስጥ ትግል ይቀጥላል የአማራ ህዝብ ነፃ ሳይወጣ አይቀርም ተግባብታችኋል ፍቅሩ ብቻ ነፃ ሊወጣ አይችልም ስለዚህ ወይ ምስጌ ቆይ
ለዚህ እንዴት ናችሁ? በነገራችን ላይ ይቅርታ ሰላም ሳላላችሁ እንትን አልኩና ይሄ ምንድነው አጀንዳ እንትን የምንለው ራሳችን ሰውማ ምናፈምሰውኛ የሆነ ነገር የምናደርገውኛ ምንድነው ይሄን ያክል ምንድነው እሱ እኮ ፖለቲካ እንዳይበላሽ በተለይ ለዚህ ለቲክቶክ ፖለቲካ እንዳይበላሽ ተብሎ ነው እንጂ እኮ እንደው ተውት ሌላ ነገር አታስወሩ በቃ እኔ ቲክቶክ ማለት ነው ለዚህ ነው ምንድነው በቃ የተለየ ነገር መስጌ ውጣ በቃ የሆነ ነገር ቢሆን እዚህ በፊት ነገር ቢሆን ቲክቶክ ላይ ነገሩን ሰለም ያራግቡት ሀገር ሰለም ያራግበው ተብሎ ነው ዝም የተባለው ለፖለቲካ ተብሎ ነው ለቆሻሻ ለፖለቲካ ተብሎ ዝም የተባለውን እዚህ ላይ አሁን ምንድነው የተለየ ነገር እንደሚያቃቃን በቃ የሱ አረገ ቢሆን ያራግብ ከዛ ውጭ ሌላ ነገር ምንም አያስፈልግም በቃ እየሰማህን ከሆነ ድጋሚ እንዳገባ እኛም ደንግጠን ነው እዚህ ላይ ስለሰማን ነው እሺ ወንድም አለ እሺ እደውልልሃለሁ ያለ እኔም ለወጣ ነው የመድሃን ያለም ሰላም አልተፈታልኝ ነው ምን ተረጋጉ ዘመነ ካሴ እኮ አዲስ አበባ ስንደርስ የሚከድ ያለ ብሏልና ምንም የሚያስቀርም ነገር አለ አንድ ግለሰብ ሄደና ትግል አይቆምም ስለዚህ አረጋጉት ነው የሚለው አረ እኔ እኮ እሱ አይደለም ያሳዘነኝ የሱ መግባት መብቱ ነው እኔ ምንም አይመስለኝም እኔ እሱ ገባ አልገባ ለምን ዘመነ ካሴ አይገባም ገና ከነሱ በላይ ስንት ተላልቅ አመራርም እኮ ሊገባ ይችላል ትግሉ በአንድ ግለሰብ የሚቆም ስላል አይደለ ይሄን ያክል በእርግጥ ያሳዝናል ስንት ወንድሞቻችንን ገበረንበት በተሰብ አቢብ ሞቶ እሱ እጅ ሰጠ ከሙሉ ይሁንላችሁ ሳሚ ሰላም ሳሚ እንዴት ናችሁ ሰላም አለን አይ ወንድም አለን በቃ እንትን በለው ምንም ይሄ ሁሎችም እንደሚሉት ነው ሊፈጠር የሚችል ነው በትግል ላይ የሚፈጠር ነገር ነው ይሄ ካሁን በፊትም ያለ እያሳለፍ ነው የሚመጣን ነገም የሚኖር ነገር ነው ሶ አዲስ ነገር አይደለም ባይሆን ደስ ይለን ነበር ቢሆን እኛ በፈለግነው መንገድ ነገሮች ሁሉ ቢሆኑ ጥሩ ነበር ከሆነ ግን በቃ ሄድን አጀንዳ ማድረግ ያስፈልግም አይኑ አሁን ላይቭ እንዳለ እንደሰማህና ነገሩ እንዳስደነገጠት አሁን ተረድቻለሁ ግን አያስፈልግም ሌላ አጀንዳ ስሰራ የሰነበትከው በጣም ቆንጆ ፖለቲካል ላይክ ሌሎች ጋር ፖዚቲቭ የሆነ ነገር ኢሜጅ እንዲኖራቸው ለትግሉ ቀና የሆነ እይታ እንዲኖራቸው ስሰራ የነበረው ነገር አለ ዝም ብለህ እሱ ላይ ቀጥል ይሄ የትግሉ አንዱ ባህሪ ነው በትግል ላይ የሚፈጠር ነገር ነው እሱ ላይ ፎከስ አድርግ እንጂ እዚህ ላይ አንዴ ከሆነ ምንም ማድረግ አይቻልም ባይዘዌ በዚህ ትግል ውስጥ ራሱን አሳልፎ ለጠላት የሚሰጥ አይል ራሱን በራሱ ላይ ሱሳይድ እየፈጸመ ነው ያለው ነገ ከነ በኋላ ወይ ወንድማችን እንደተባለው እጁን ሰጥቶ ከሆነ ለጠላት ጠላት ከሁሉም አስቀድሞ የሚመታው እሱን ነው አንደኛ ያምነው በምንም አይነት ታምር አምኖት እውነት በቃ ትግሉን በቃ ትግሉ ወጥቶ እኔን ብሎ ነው የመጣው ብሎ ፈጽሞ ያምነው መጀመሪያ የሚያጠፋው ራሱን ነው ከህዝቡም የተነጠለ ይሆናል ስርዓቱም ደግሞ ከህዝቡ እንደተነጠለ ባረጋገጠ ጊዜ መልሶ ይበላዋልና ለነሱ ምናዝ ነው ሳሚ አንዴ ብታረጋጉት ስለዚህ ባታወሩ ደስ ይለኛል አንደኛ ጥላት እንጂ የሚያወራው ወገን አይደለም በቃ ሌላ ራስ ቀይሩና ስለሌላ ራስ ተወያዩ ያው ምንም ስለሌላ ማውራት አንቺ ከሱ በላይ ቴሌግራም ጽፌልሃለሁ ዛሬ አቢብ ቆይ ጨርስ ቆይ አይ እሱን ተውት ቴሌግራም ጽፌልሃለሁ ዛሬ አንድ እንዳተነ አይ አቢብ ያውራሽ ነው አጀንዳ አይደለም አይ ቀይሩት በቃ እሱን እኛ የሚያሳስበን ስንት ነገር ስላለ ማለት ነው አሁን ላይ ስሙን እዚህ ጋር መጥቀስ አልፈልግም ግን ሁላችንም በጣም የምንወደውን ጀግና አተናል ትልቅ አመራር ነው አይ እዚህ ጋር ምን ነገር አልፈልግም ሁላችንም እንወደዋለን ግን ስሙ እስከሚገለጽ ድረስ ግን የፍቅሩን እርሱት በቃ ለማንኛውም ማለት ነው እኮ ጻፊልኝ ተረጋጉ በቃ ሳሚ ቶ አጀንዳውን ቶ በቃ ምንም አስፈላጊ አይደለም አጀንዳውን ተውት በቃ ሌላ እንትን ላይ አድርገው ወይ ካልሆነ ደግሞ ዘግተው ውጣ ወንድማችን አንተ በዚህ ልክም እንዲስቶን ማየት አንፈልግም ነው ለመናገር
እንዳንተ ያለ ወንድም ሲያዝን ማየት አንፈልግም። ወንድሞቻችን እህቶቻችን እዚህ መጥተው እንዲያለቅሱ ግራ እንዲጋቡ አያስፈልግም። በቃ የሚከሰት ነው። ተረጋጉ። ነገሮቹ መስመር ይይዛሉ። ተረጋጉ። በቃ የለ ማለት ነው። አጀንዳ ማድረግ አያስፈልግም። ካሚዬ በቃ ሁሉም እንዳሉት አቁመው እዚህ ጋር። ቴንክ ዩ አመሰግናለሁ ወንድም አለ። እሺ ወንድም አለ። ባርችስ መቼ ነው የምትገባው? ቅድም አጀንዳ የሷ ነበረች። እንኳን ደህና መጣችሁ። ለማንኛውም ባርች ላይ ነው ያለው ሰሞኑን አጀንዳ ማለት ዛሬ አጀንዳ ረብክ እሷ ነው እዚህ ጋር ለጥፍላችሁና ባርች እንግዲህ የት እንዳለች አናውቅም። አባታችን አሳምነው ጽጌን የተሳደበች ነው ያለው። እሸቱ ገጠሬው ደግሞ በዚህ መንገድ አስቀምጦላችኋል። እንኳን ደስ አላችሁ። ይሄው በቀጣይ እንግዲህ ባርች ናትኝ ተረኛ እዚህ ላይ እንደለጠፍኩላችሁ እሸቱ ገጠሬው ነው ይሄን ያስቀመጠው። ሜት አድርጉ እስኪ ማን ነው ሚት ያላረኝ? ፋኖ ተስፋዬ ወንድም አለም አንዴ ሚታል ባርችን እና እነዚህ ሰዎች እያያችሁ ነው አይደል? እሸቱ ገጠሬው ከብልጽግና ጋር እየሰሩ እንደሆነ ከአብይ አህመድ ሚስት ጋር ኔትወርካቸው ይሄ ነው። ራሱ ነው ፌስቡክ ላይ ያስቀመጠው።